አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኘን። በዛሬው የጤና ፕሮግራማችን ላይ የምንመለከተው የናና ቅጠል ሻይን ብትጠቀሙ የምታገኙትን 12 አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቴ የማልፍ ይሆናል። የናና ቅጠል ሻይ በተፈጥሮው ጣፋጭናም ከካይፌን የጸዳ ነው። የምግብ መፈጨትን ለማሻሻል፣ ትኩረትን ለማሳደግ እናም ማይግሬንን ማስታገስን ጨምሮ በርካታ የጤና ጥቅሞችን ይሰጣችኋል። በሳይንስናም በጥናቶች የተደገፉና የተረጋገጡ የናና ቅጠል ሻይን ብትጠቀሙ የምታገኙትን 12 ድንቅና አስደናቂ ጥቅሞችን በዝርዝር እነግራችኋለሁኝ። አንደኛ፣ የናና ቅጠል ሻይ የምግብ መፍጫ ችግሮችን ያቃልላል። የናና ቅጠል ሻይ እንደ ጋዝ፣ የሆድ መነፋትናም የምግብ አለመፈጨት የመሳሰሉ የምግብ መፈጨት ችግር ምልክቶችን ሊያስታግስ ይችላል። ጥናቶችም እንደሚያመለክቱት የናና ቅጠል የምግብ መፍጫ ስርዓታችሁን ያዝናናልናም ህመምን ያስታግሳል። በተጨማሪም ወደ 2000 በሚጠጉ ህጻናት ላይ በተደረጉ 14 ክሊኒካዊ ሙከራዎች ግምገማ የናና ቅጠል የሆድ ህመምን ድግግሞሽ፣ ርዝመቱንናም ክብደቱንም ቀንሷል። በተጨማሪም ሌላ ጥናትም እንደሚያሳየው የፔፐር ሚንት ዘይት ወይም ደግሞ የናና ቅጠል ዘይት ጠብታዎች የማቅለሽለሽናም የማስታወክ በሽታን በመቀነሱናም ኬሞቴራፒ በሚወስዱ ሰዎች ላይ የማቅለሽለሽ ስሜትንም ይቀንሳል። የናና ዘይት በምግብ መፍጫ ስርዓታችሁ ውስጥ ያሉትን ጡንቻዎች ዘና የሚያደርግና የተለያዩ የምግብ መፈጨት ምልክቶችን ያሻሽላል። ስለዚህ የናና ቅጠል ሻይም ተመሳሳይ ጥቅሞችን ይሰጣል። የናና ቅጠል ሻይ የምግብ አለመፈጨት፣ የሆድ መነፋት፣ ጋዝናም የሆድ ቁርጠት ምልክቶችን ለማስታገስ ይረዳል። በናና ቅጠል ሻይ ውስጥ ያሉት ተፈጥሯዊ ውህዶች የምግብ መፍጫውን ጡንቻዎች ያዝናናሉ። ይህም የምግብ አለመፈጨት ችግርንና ምቾት ማጣትንም ያስወግዳል። የናና ቅጠል ሻይ በሆድ ላይ የሚያረጋጋ ተጽዕኖ ስላለው የማቅለሽለሽናም የማስታወክ ችግርን ይቀንሳል። የናና ቅጠል ሻይ የአንጀት ጡንቻዎችን በማዝናናት እንደ የሆድ ህመም፣ የሆድ መነፋትናም ጋዝ ያሉ የአይቢኤስ ምልክቶችን በእጅጉ ይቀንሳል። የናና ቅጠል ሻይ የምግብ መፈጨት ሂደትን የሚያነቃቃ ኢንዛይሞች እንዲፈጠሩ ያደርጋል። ይህም አጠቃላይ የምግብ መፈጨትንናም የተመጣጠነ ምግብን ለመምጠጥ ይረዳል። ናና ቅዝቃዜ የሚያመጣውን የልብ ቃጠሎንናም የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስን ወይም ደግሞ እንደ ቃር ያሉ ስሜትን ለማስታገስ ይረዳል። የናና ቅጠል ሻይ ጸረ ብግነት ባህሪ ስላለው በምግብ መፈጨት ትራክት ውስጥ ያለውን እብጠትን በመቀነስ አጠቃላይ የምግብ መፈጨትን ጤናን ያበረታታል። የናና ቅጠል ሻይ ጤናማ የምግብ መፈጨት ስርዓትን ለመጠበቅ አስፈላጊ የሆነውን ጠቃሚ የአንጀት ባክቴሪያ እድገትንም ይረዳል። ሁለተኛ፣ የናና ቅጠል ሻይ ውጥረትን ለማስታገስ ይረዳል። የናና ቅጠል ጡንቻን ዘና የሚያደርግናም የህመም ማስታገሻ ሆኖ ሲያገለግል የተወሰኑ የራስ ምታት አይነቶችን ሊቀንስም ይችላል። በናና ዘይት ውስጥ ያለው ሜንቶል የደም ፍሰትን ይጨምራልናም ቀዝቃዛ ስሜትን ይሰጣል፣ ህመምንም ይቀንሳል። የናና ቅጠል ሻይ መዓዛ ጡንቻዎችን ለማዝናናትናም የራስ ምታት ህመምንም ለማሻሻል ይረዳል። ሶስተኛ፣ የናና ቅጠል ሻይ እስትንፋሳችሁንም ያድሳል። የናና ቅጠል ከአስደሳች ሽታው በተጨማሪ የጥርስ ንጣፎችን የሚያስከትሉ ጀርሞችን ለመግደል የሚያግዙ ጸረ ባክቴሪያ ባህሪያት አሉት። ይህም ትንፋሽን ሊያሻሽል ይችላል። በአጠቃላይ የናና ዘይት ወደ መጥፎ የአፍ ጠረን የሚያመሩ ጀርሞችን ይገድላል፣ እንዲሁም ትንፋሽን ለማደስናም ለማሻሻልም ይረዳል። አራተኛ፣ የናና ቅጠል ሻይ የሳይነስ ምልክቶችን ያስታግሳል። የናና ቅጠል ጸረ ባክቴሪያ፣ ጸረ ቫይረስናም ጸረ የሰውነት መቆጣት ባህሪያት አሉት። በዚህም ምክንያት የናና ቅጠል ሻይ በኢንፌክሽኖች፣ በጉንፋንናም በአለርጂ ምክንያት የተዘጉ የሳይነስ ምልክቶችን ሊያቃልል ይችላል። በተጨማሪም አንዳንድ የቆዩ ጥናቶች እንደሚያሳዩት ሜንቶል በናና ውስጥ ካሉ ንቁ ውህዶች ውስጥ አንዱ ሲሆን በአፍንጫችሁ ውስጥ ያለን የአየር ፍሰትንም ያሻሽላል። አምስተኛ፣ የናና ቅጠል ሻይ በሽታ የመከላከል ስርዓትንም ይጨምራል። የናና ቅጠል ሻይ
በጸረ አንቲኦክሲዳንትስ የበለጸገ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግና ሰውነትን ከበሽታዎች ለመከላከል ይረዳል። የናና ቅጠል ሻይ በሽታ የመከላከል ስርዓትን በተለያዩ መንገዶች ሊጨምር ይችላል። የናና ቅጠል ሻይ በጸረ አንቲኦክሲዳንትስ የተጫነ ሲሆን ይህም በሰውነት ውስጥ ጎጂ የሆኑ ፍሪ ራዲካሎችን ለማጥፋት ይረዳል። ፍሪ ራዲካልስ ኦክሲዲቲቭ ውጥረትንናም በሴሎች ላይ ጉዳትን ሊያደርስ ይችላል። ይህም የሰውነትን በሽታ የመከላከል አቅምን ያዳክማል። በናና ቅጠል ሻይ ውስጥ ያሉት አንቲኦክሲዳንትስ በሽታ የመከላከል ስርዓትን ለማጠናከርናም ሰውነትን ከበሽታዎችም ለመጠበቅ ይረዳሉ። የፔፐርሚንት ሻይ ወይም ደግሞ የናና ቅጠል ሻይ ተፈጥሯዊ ጸረ ብግነት ባህሪ ስላለው በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳል። ስር የሰደደ እብጠት በሽታ የመከላከል ስርዓትን በመግታት ሰውነትን ለበሽታዎች የበለጠ ተጋላጭ ያደርገዋል። እብጠትን በመቀነስ የፔፐርሚንት ሻይ ጤናማ በሽታ የመከላከል ስርዓትን ይደግፋል። የናና ቅጠል ሻይ የነጭ ደም ሴሎችን ምርት ይጨምራል። የናና ቅጠል ሻይ እንደ ቫይታሚን ሲ እናም አይረን ያሉ ንጥረ ነገሮችን በውስጡ የያዘ ሲሆን እነዚህም ነጭ ደም ሴሎችን ለማምረት አስፈላጊ ናቸው። ነጭ ደም ሴሎች የበሽታዎችንና ህመሞችን ለመቋቋም ስለሚረዱ የበሽታ መከላከል ስርዓት ቁልፍ ተዋናዮች ናቸው። የነጭ ደም ሴሎችን ምርት በማስተዋወቅ የፔፐርሚንት ሻይ በሽታ የመከላከል አቅምንም ይጨምራል። የናና ቅጠል ሻይ የአተነፋፈስ ጤንነትንም ይደግፋል። የፔፐርሚንት ሻይ እንደ ጉንፋን፣ ሳልናም የጉሮሮ መጨናነቅ ባሉ የመተንፈሻ አካላት ላይ ታዋቂ የሆነ መፍትሄ ነው። በናና ቅጠል ሻይ ውስጥ ያለው ሜንቶል የመተንፈሻ አካላትን ለማጽዳትናም የመተንፈሻ አካላትን ምልክቶች ለማስታገስ የሚያግዝ ባህሪያትም አለው። የአተነፋፈስ ጤንነትን በመደገፍ የናና ቅጠል ሻይ በሽታ የመከላከል ስርዓትንም ለመጨመር ይረዳል። ጭንቀት በሽታ የመከላከል አቅምን ያዳክማል፣ እንዲሁም ሰውነታችንን ለበሽታዎች ተጋላጭ ያደርገዋል። የናና ቅጠል ሻይ ውጥረትን ለመቀነስናም መዝናናትን ለማበረታታት የሚያረጋጋ ባህሪያት አለው። የጭንቀት ደረጃዎችን በመቀነስ የናና ቅጠል ሻይ ጠንካራ እናም ጤናማ የበሽታ መከላከያ ስርዓትን ይደግፋል። በአጠቃላይ የናና ቅጠል ሻይ ጠቃሚ ንጥረ ነገሮችን፣ ጸረ ባክቴሪያዎችን እናም አጠቃላይ ጤናንናም ደህንነትን የሚደግፉ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶችን በማቅረብ በሽታ የመከላከል ስርዓትን ከፍ ሊያደርግ ይችላል። የናና ቅጠል ሻይን በዕለት ተዕለት እንቅስቃሴያችሁ ውስጥ ማካተት የሰውነትን በሽታ የመከላከል ስርዓትን ለማጠናከርናም ሰውነታችሁን ከበሽታዎችናም ከተላላፊ በሽታዎችም ለመጠበቅ ይረዳል። ስድስተኛ የናና ቅጠል ሻይ የቆዳ ጤንነትንም ያሻሽላል። በናና ቅጠል ሻይ ውስጥ የሚገኙት አንቲኦክሲዳንቶች እብጠትን በመቀነስ ጤናማ ቆዳን በማሳደግ የቆዳ ጤናን ለማሻሻልም ይረዳሉ። የናና ቅጠል ሻይ በተለያዩ መንገዶች የቆዳ ጤናን ያሻሽላል። የናና ቅጠል ሻይ እንደ ቫይታሚን ሲ እናም ፍላቮኖይድ ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም የኦክሳይድ ውጥረትን ለመቋቋም እናም በሰውነት ውስጥ ያሉ ፍሪ ራዲካሎችን ያስወግዳሉ። ይህ እንደ አልትራቫዮሌት ጨረሮች እናም ብክለት ባሉ የአካባቢ ሁኔታዎች የሚደርስ የቆዳ ጉዳትን ለመከላከል እናም እንደ የቆዳ መጨማደድ እናም የቆዳ መስመሮች ያሉ የእርጅና ምልክቶችንም ይቀንሳል። የናና ቅጠል ሻይ ከሜንቶል ይዘት የተነሳ ተፈጥሯዊ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። በቆዳ ላይ ያለው እብጠት እንደ ብጉር፣ ኤግዜማ እናም ሶሪያሲስ የመሳሰሉ የቆዳ ችግሮችን ሊያስከትል ይችላል። እብጠትን በመቀነስ የናና ቅጠል ሻይ የተበሳጨ ቆዳን ለማረጋጋት፣ መቅላትን ለመቀነስ እናም የቆዳ ሁኔታዎችንም ለማስታገስ ይረዳል። የናና ቅጠል ሻይ በውስጡ ጸረ ባክቴሪያ እናም ጸረ ተዋሲያን ባህሪ ያላቸውን ውህዶች የሚይዝ ሲሆን ይህም የቆዳ በሽታ አምጪ ተዋሲያንን ለመከላከል እናም የቆዳ ኢንፌክሽኖችን ለመከላከል ይረዳል። የናና ቅጠል ሻይን በአካባቢው መጠቀም ቆዳን ለማንጻት እናም መጨማደድንም ለመከላከል ይረዳል። በናና ቅጠል ሻይ ውስጥ የሚገኘው ሜንቶል በቆዳ ላይ የማቀዝቀዝ እናም የሚያረጋጋም ተጽዕኖ አለው። የቀዘቀዘ የናና ቅጠል ሻይን በቆዳ ላይ መቀባት እብጠትን ለማስታገስ፣ ማሳከክን ለመቀነስ እናም ለተበሳጨ ወይም ደግሞ በፀሐይ ለተቃጠለ ቆዳ እፎይታን ይሰጣል። የናና ቅጠል ሻይ መጠጣት የቆዳ የመለጠጥ ችሎታን ለማሻሻል፣ ድርቀትን ለመከላከል እናም የሚያበራ ቆዳን ለማራመድ ስለሚረዳ ትክክለኛ እርጥበትን ለመስጠት እናም ጤናማ ቆዳን ለመጠበቅም አስፈላጊ ነው።
የምግብ መፈጨት ጤና ከቆዳ ጤና ጋር በቅርብ የተቆራኘ ነው። የፔፐርሚንት ሻይ የምግብ መፈጨትን ለመደገፍ፣ የሆድ እብጠትን ለመቀነስና የተመጣጠነ ምግብን የመሳብ ችሎታንም ለማሻሻል ይረዳል። ጤናማ የምግብ መፍጫ ስርዓት ወደ ንጹህና ጤናማ ቆዳ ሊያመራ ይችላል። ጭንቀት በቆዳ ጤና ላይ አሉታዊ ተጽዕኖ ስለሚያሳድር እንደ ብጉር፣ ኤግዜማ እናም ያለ ጊዜው እርጅና የመሳሰሉ በሽታዎችን ያስከትላል። የናና ቅጠል ሻይ ውጥረትን ለመቀነስ እናም መዝናናትን ለማበረታታት የሚያግዝ የማረጋጋት ባህሪ ያለው። ይህ ደግሞ አጠቃላይ የቆዳ ጤናን ያሻሽላል። የናና ቅጠል ሻይን በዕለት ተዕለት እንቅስቃሴያችሁ ውስጥ በማካተት መጠጣትም ሆነ በቆዳችሁ ገጽ ላይ መጠቀም ለቆዳ ጤና ብዙ ጥቅሞችን ይሰጣል። እብጠትን ከመቀነስናም ቁስሎችን ከመከላከል ጀምሮ የተበሳጨ ቆዳን ከማረጋጋትናም እርጥበትንም ከማሻሻል ጀምሮ የናና ቅጠል ሻይ ጤናማ እናም የበለጠ አንጸባራቂ ቆዳ ላይ ለመድረስ ይረዳችኋል። 7ኛ የናና ቅጠል ሻይ የወር አበባ ህመምንም ለማስታገስ ሊረዳ ይችላል። ናና ጡንቻን ዘና የሚያደርግ በመሆኑ የወር አበባ ቁርጠትን ያስታግሳል። የናና ቅጠል ሻይን መጠጣት የጡንቻ መኮማተርን ስለሚከላከል የወር አበባ ቁርጠትን፣ ክብደቱንናም ርዝመቱንም ሊቀንስ ይችላል። ይሁን እንጂ ተጨማሪ ምርምር ግን ያስፈልጋል። 8ኛ የናና ቅጠል ሻይ በባክቴሪያ የሚመጡ በሽታዎች ላይ ጠቃሚ ውጤት አለው። የናና ቅጠል ሻይ ጸረ ባክቴሪያ ውጤቶች ላይ ምንም ጥናቶች ባይኖሩም የናና ቅጠል ዘይት ግን ባክቴሪያዎችን በትክክል እንደሚገድል ታይቷል። በአንድ ጥናት ላይ የናና ቅጠል ዘይት ኢኮላይ፣ ሊስቴሪያ እናም ሳልሞኔላ በአናናስና ማንጎ ጭማቂዎች ውስጥ የሚገኙትን የተለመዱ የምግብ ወለድ ባክቴሪያዎችን ለመግደልና ለመከላከልም ረድቷል። የናና ቅጠል ዘይት በተጨማሪም ስታፊሎኮከስ እናም ከሳምባ ምች ጋር የተገናኙ ባክቴሪያዎችን ጨምሮ በሰዎች ላይ ለበሽታ የሚዳረጉ በርካታ ባክቴሪያዎችንም ይገላል። በተጨማሪም ጥናቶችም እንደሚያመለክቱት ናና በአፍ ውስጥ በብዛት የሚገኙትን በርካታ ባክቴሪያዎችንም ይቀንሳል። 9ኛ የናና ቅጠል ሻይ የእንቅልፋችሁንም ጥራትን ሊያሻሽል ይችላል። የናና ቅጠል ሻይ ከመተኛታችሁ በፊት ተስማሚ ምርጫ ነው፣ ምክንያቱም በተፈጥሮ ከካይፌን የጸዳ ነው። ከዚህም በላይ ናና ጡንቻን ለማስታገስ ያለው አቅም ከመተኛታችሁ በፊት ዘና ለማለትም ይረዳችኋል። 10ኛ የናና ቅጠል ሻይ መጠጣት ክብደትንም ለመቀነስ ይረዳል። የናና ቅጠል ሻይ በተፈጥሮ ከካሎሪ ነፃ እናም ደስ የሚል ጣፋጭ ጣዕም አለው። ይህም ክብደትን ለመቀነስ በምትሞክሩበት ጊዜ ጥሩ ምርጫ ያደርገዋል። 11ኛ የናና ቅጠል ሻይ ወቅታዊ አለርጂዎችንም ያሻሽላል። የናና ሮዝማሪኒክ አሲድ በሮዝመሪ ውስጥ የሚገኝ የእጽዋት ውህድን ይዟል። ሮዝማሪኒክ አሲድ እንደ ንፍጥ፣ የአይን ማሳከክናም አስም ያሉ የአለርጂ ምላሾች ምልክቶችን ለመቀነስ ይረዳል። በናና ውስጥ የሚገኘው የሮዝማሪኒክ አሲድ መጠን የአለርጂ ምልክቶችን ያስታግሳል። የናና ቅጠል እንደ ማስነጠስናም የአፍንጫ ፍሳሽ ያሉ የአለርጂ ምልክቶችን እንደሚቀንስ የተረጋገጠ ሮዝማሪኒክ አሲድን ይዟል። 12ኛ የናና ቅጠል ሻይን ወደ አመጋገባችሁም ለመጨመር በጣም ቀላል ነው። ለማዘጋጀትም በጣም ቀላል ነው። የናና ቅጠል ሻይ ጣፋጭናም በአመጋገባችሁ ውስጥ ለመጨመር ቀላል ነው። በራሳችሁ የናና ቅጠል ሻይን መስራትም ትችላላችሁ። የናና ቅጠል ሻይን ለመስራት 2 ኩባያ ወይም ደግሞ 473 ሚሊ ሊትር ውሃን ወደ ማንቆርቆሪያ ውስጥ ጨምራችሁ ማፍላት አለባችሁ። ከዛም የናና ቅጠሎችን በፈላው ውሃ ውስጥ አውጥታችሁ መጨመር። ለ5 ደቂቃዎች ከጠበቃችሁ በኋላ ሻዩን አጥልላችሁ መጠጣት ትችላላችሁ ማለት ነው። የናና ቅጠል ሻይ በተፈጥሮ ከካይፌን የጸዳ ስለሆነ በቀን ውስጥ በማንኛውም ጊዜ ልትጠጡትም ትችላላችሁ። የምግብ መፈጨትን ለማገዝ፣ ከሰዓት በኋላ የኃይላችሁን መጠን ለመጨመር ወይም ደግሞ ከመተኛታችሁ በፊትም ዘና ለማለትም ይረዳችኋል። በአጠቃላይ የናና ቅጠል ሻይ ጣፋጭ፣ ከካሎሪ የጸዳ እናም ካይፌን የሌለው ሻይ ሲሆን በቀን ውስጥ በማንኛውም ጊዜ ሊያዝናናችሁ እናም ልትወስዱትም ትችላላችሁ። የናና ቅጠል ሻይ እናም በናና ቅጠሎች ውስጥ የሚገኙት ተፈጥሯዊ ውህዶች ጤናችሁን በተለያዩ መንገዶች ይጠቅማሉ። በናና ቅጠል ሻይ ላይ የተደረገው ጥናት ውስን ቢሆንም በናና ቅጠል ዘይት ላይ በርካታ ጥናቶች ተደርገዋል። የናና ቅጠል ዘይት የምግብ መፈጨትን ለማሻሻል፣ ትንፋሽን ለማደስና ትኩረትንም ለማሻሻል ይረዳል። በተጨማሪም ጸረ ባክቴሪያ ባህሪያት ስላለው የአለርጂ ምልክቶችን፣
ራስ ምታትንናም የአየር መተላለፊያ መንገዶችንም ሊያሻሽል ይችላል። የናና ቅጠል ሻይ በተፈጥሮ ጣፋጭ ከካይፌን ነፃ የሆነ መጠጥ ነው። የናና ቅጠል ሻይ ወይም ደግሞ የፔፐርሚንት ሻይ በአጠቃላይ በሁሉም እድሜ ላይ ያሉ ሰዎች በጣም ደህንነቱ የተጠበቀ ነው። ይሁን እንጂ ለአንዳንድ ሰዎች የናና ቅጠል ሻይ መጠጣት የሆድ ቁርጠትናም የጨጓራና የምግብ መፈጨት በሽታ ምልክቶችን ሊያነሳሳ ወይም ደግሞ ሊያባብሰው ይችላል። በናና ውስጥ ካሉ ማንኛቸውም ኬሚካሎች አለርጂ የሆኑ ሰዎች የናና ቅጠል ሻይን መጠጣት የለባቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የናና ቅጠል ሻይን ብትጠቀሙ እነዚህን ድንቅና ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። በማንኛውም ሰዓት በቀን የፈለጋችሁትን መጠን መጠጣት ትችላላችሁ። ከካሎሪ እናም ከካይፌን የጸዳ ስለሆነ በርካታ ጥቅሞችን ይሰጣችኋል ማለት ነው። ነገር ግን በናና ቅጠል ሻይ ውስጥ የምትጠቀሙት የስኳር መጠን ጉዳቱን ሊጨምርባችሁ ይችላል ማለት ነው። ናና በተፈጥሮ እንዳልኳችሁ ከካሎሪ እናም ከካይፌን የጸዳ ነው። ነገር ግን አብዝታችሁ ስኳርን የምትጠቀሙ ከሆነ ከፍተኛ ካሎሪን እንድታገኙ ያደርጋችኋል ማለት ነው። ስለዚህ ስኳርን ስትጠቀሙ ጥንቃቄ ማድረግ ያስፈልጋል ማለት ነው። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።